ልዑልዬና ሩትዬ እንግዲህ እንደዚህ በምታዩት ሁኔታ አምሮባቸው ፈዋፈሽ ብሎ ድምቅ ብሎ መጥተዋል ማለት ነው። አብርሃም ትናንትና ለልጁ እንደሚጨነቅ ለልጁ እንደሚያስብ አክት ሲያደርግ ሩትዬ ሁሉ ጊዜ የምትመቸኝ ማለት ነው አክት አታደርግ ትለዋለች ማለት ነው። የኔ እናት የኔ ጠንበል ማለት ነው። ኧረ ምን ላድርግሽ እና ማለት ነው አክት አታረግ እውነትም ነው አክት አታረግ። አባት እንደሆንክ ካታስመስል አባት አይደለም አንተ አስረገዝክ። ከዛ ውጪ አባት በማስረገዝ ብቻ ደግሞ አባት አይባልም። እሺ ገባ አይደለም? ይሄ እንድታቅ ፈልጋለሁ። ሄርሜላ ደግሞ እንግሊዘኛውን አስትና ምንድን ነበር ያለችው? ወይ በእንግሊዘኛ ጊዜ እንደዚህ ታወራለች። ሌላ እንግሊዘኛ አታውቅ ማለት ነው። እንደዚህ የማደርግ ግን እኮ ስለማፈቅርክ ስለማወድክ እኮ ነው። እንደዛ ስለማወቅ ነው። ሁሉም ሰው እኮ አይወድሽም አያፈቅርሽም እሷን የምፈልገው ሲሉኝ እኮ አላመንኳቸውም ነበረ። አሁን አምኛቸዋለሁ አላለችም ማለት ነው። ጀዝባ ምን ትመስላለች? እስከዛሬ ድረስ አታውቂም ነበር። አይምሮ የለሽም፣ አይን የለሽም። አብርሃም ሩቲን እንዴት እንደሚያያት አንቺን እንዴት እንደሚያይሽ ሩትዬ እንዴት ሲያደርጋት እንደነበረ እንዴት ሲንከባከባት እንደነበረ እንዴት ሲያለቅስላት እንደነበረ ስንት ነገር እንደተናገረ በሩትዬ ምክንያት አጣቂም ነበር። ዛሬ ነው የነቃሽው ከእንቅልፍሽ። እንቅልፋም ለሊት አተኝም ስራ ስትሰሪ ታደሪያለሽ። ቀንቅን እዚህ መጥሽ ካሜራ ላይ ታንቀላፋያለሽ። ምን ትመስላለች? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? ሁሉ ሰላም? እኔ ያለው ፈጣሪ የተመሰገነው። ሰላማችሁ ብዝት ይበልልኝ በያላችሁበት ቦታ። የሩትዬ እህቶች የመዳም ቅመሞች ሀገራችን ሰላም ያደርግልን። እና ምን ልላችሁ ፈልጌ ነው፣ ሄርሜላ ትላንትና ጉዷን ውርደቷን ታዋርዳለች። ተዋርጄ ብሄድ ይሻለኝ ነበረ፣ እንደነገሩኝ አምኛቸው መጥቼ አንተን እዚህ ባጣክ ይሻለኝ ነበረ ነው ያለችው ማለት ነው። ይሄን ደግሞ እያደረገ ያለው አቤል ነው። ሩታ ቤት ሄደዋል ልጅና ይዩ ብሏት የነገራት አቤል ነው። ምክንያቱም ያው ልጁ የአቤል አይደለም አውቆ ምክንያት ፈልጎ ከአብርሃም ርቆ ከዛ ልጁን አቤልና ሄርሜላ ሊያሳድጉ ማለት ነው። ለማንኛውም ሩት አንቺ ብቻ ይመችልሽ፣ ፈታ ዘና ቤልኝ። አንቺ ከልጅሽ ጋር ጤኛ ውኝልን፣ ሳቅሽ ከፊትሽ አይለይ። ከልጅሽ ከአንቺ ሰላም እንድትሆኒ ነው የምንፈልገው። ሌሎቹ እዛ ይንጨረጨሩ፣ አንቺ ብቻ ፈታ ቀብረር ያቡ እንደተለመደ ማለት ነው። ከነ መነጽርሽ ከነ አለባበስሽ ከነ ጸጉርሽ ቅብረር በይ። ይና ቀብራራ ማለት ነው፣ የሴቶች ምሳሌ። አሁን አንቺ ማለት ነው ማድረግ ያለብሽ ከአብርሃም መራቅ ነው ያለብሽ። ሌላ ምንም እንድታደርጊ አንፈልግም። ከልጅሽ ጋር ከይፋዬ ጋር ከነ ፈረንጁ ከነ እዩ ጋር እንድትመጪ ነው የምንፈልገው። ፈረንጁ አናዳኛል። እሺ በጣም ያናደድከኝ ባለፈው ያወራውን ንግግር መቼም አልረሳም። ከዚህ በኋላ ደግሞ ሚዲያ ላይ አልመጣም። ከዛ በኋላ ከፈለግ ከሄርሜላ ጋር ስራ ከሩትዬ ህይወት ውጣ። ምን ይመስላል? አናዶ ነበር ባለፈው የምር ማለት ነው።